እንደምን አላችሁ ተመልካቾቻችን። ይሄ በሆፕ ቻናል ኢትዮጵያ የሚቀርብላችሁ የቤተ መቅደስ ጥናት ነው። እኔ ሀብታሙ ሸዋለማ እባላለሁ። በዚህ ተከታታይ ትምህርት ቤተ መቅደስን የሚመለከቱ ተከታታይ ትምህርቶችንና ርዕሶችን እንመለከታለን እናያለን። ቤተ መቅደስ በተለያየ አጋጣሚ የምናውቀው ትምህርት ነው። በርካታ ጊዜ ተምረነዋል። ብዙ ጊዜም በውስጡ ብዙ ነገሮችን አግኝተናል። ነገር ግን በርካታ የመጽሐፍ ቅዱስ እውነቶችን በአንድ ላይ የያዘ ነው። ከሰው ልጅ ውድቀት እስከ ድነት ያለውን ሂደት የሚያሳይ ነው። ስለዚህ ያንን ትኩረት ሰጥቶ እንደገና ማጥናቱ እጅግ አስፈላጊ ነው። ዛሬ አብረን የምንመለከተው በመጀመሪያው ክፍል የቤተ መቅደሱ ንድፍ የሚል ነው፣ ወይንም ዲዛይኑን አብረን እንመለከታለን። ከዛ በፊት ጸሎት አድርገን እንጀምራለን። እንጸልይ። ቅዱስና መሐሪ እግዚአብሔር አምላካችን ስለዚህ ሌላ እድል እናመሰግናለን። በመሃላችን በዚህ ሆነ እንድታስተምረን ጌታዊ እንለምናለን። ይህን ፕሮግራም የሚሰሙትን በተለያየ ቦታ በየቤቱ ያሉትን እንድትባርክ ቃልንም አንተ እንድታስተላልፍ እለምናለሁ። የኔንም አፍ አንተ እንድትነካኝ በመንፈስ ቅዱስ እንድትቀባኝ አይምሮዬን ሀሳቤን ሁሉ ጌታዊ ሚስማማ አድርገህ እንድትጠቀምበት እለምናለሁ። ስለሚቻለ አመሰግናለሁ በጌታ በኢየሱስ ስም አሜን። ስለ ንድፉ ስናስብ የቤተ መቅደስ ንድፍ ሲሰራ በዘጸአት ምዕራፍ 25 እስከ መጨረሻው ምዕራፍ እስከ 40 ድረስ ያለውን ስንመለከት ንድፉን ዝርዝሩን ይነግረናል። እና ቤተ መቅደሱ አሰራር ዝርዝር በሙሉ የተሰጠው በእግዚአብሔር ነበር። እነዚህ 15 ተከታታይ ምዕራፎች ስለዛ የሚናገሩ ናቸው። ሙሴ እና ከሱ ጋር የነበሩት ሰሪዎቹ ባስሌል የሚባል ሰው ነበር እግዚአብሔር ያስነሳው። ያ ሰው እንዴት መስራት እንዳለበት ለሙሴ እግዚአብሔር ዝርዝር መረጃን በዛ ተራራ ላይ ሰጥቶት ነበር። እና ረጅም ነው ስናነበው፣ ብዙ ዝርዝር ያለው ነው። ለምን የሚል ጥያቄ የሚያስነሳ ነው። እና ተከታታይ ምዕራፎች የምንመለከተው ንድፉ ምን መሆን እንዳለበት እግዚአብሔር ለሙሴ የነገረውን የተዘገበበት ነው። በዘጸአት ምዕራፍ 25 እስከ 40 ያሉት ለምሳሌ ስንመለከት በዘጸአት ምዕራፍ 26 ከቁጥር 15 ጀምሮ እንደዚህ ይላል። ለማደሪያውም የሚቆሙትን ሳንቃዎች ከግራር እንጨት አድርግ። የሳንቃው ሁሉ ርዝመቱ 10 ክንድ ወርዱም 1 ክንድ ተኩል ይሁን። ለእያንዳንዱም ሳንቃ አንዱን በአንዱ ላይ የሚያያይዙ 2 ማጋጠሚያዎች ይሆኑለት። ለማደሪያውም ሳንቃዎች ሁሉ እንዲሁ አድርግ እያለ በዝርዝር ይናገራል። በሌላ በኩል ስንመለከት ዘጸአት 27 1 እና 2 ላይ ስለ መሰዊያው እግዚአብሔር እንደዚህ ብሎ ለሙሴ ነግሮት ነበር። ርዝመቱ 5 ክንድ ወርዱም 5 ክንድ መሰዊያ ከግራር እንጨት አድርግ። 4 ማዕዘንም ይሁን፣ ከፍታውም 3 ክንድ ይሁን። በአራቱም ማዕዘን ቀንዶችን ታደርጋለህ። ቀንዶቹም ከእርሱ ጋር በአንድ የተሰሩ ይሁኑ፣ በናስም ለብጠው ብሎ ይነግረዋል። እና ይሄ ስለ መሰዊያው ምን ያህል ቁመት፣ ርዝመት፣ ስፋት ሊኖረው እንደሚገባ ከምን መሰራት እንዳለበት እግዚአብሔር በዝርዝር ለሙሴ የነገረው ነው። እና እነዚህ ምሳሌዎች ናቸው። በርካታ መጽሐፍ ቅዱስ ላይ በዘጸአት ምዕራፍ ላይ በተለይ ምዕራፎች ላይ እነዚህ ዝርዝሮች ተገልጸዋል። ለምሳሌ መሰዊያውን በተመለከተ ቁመቱ፣ ወርዱ፣ ስፋቱ፣ ጥሬ ዕቃውና ሌሎች ጉዳዮች በዝርዝር ተቀምጠዋል፣ እንዴት መሆን እንዳለበት። የመታጠቢያ ሳህኑ በተመለከተ ዕቃው እና አቀማመጡ የት ቦታ መቀመጥ እንዳለበት እግዚአብሔር ተናግሯል። ታቦቱ ቁመቱ፣ ወርዱ፣ ስፋቱ፣ ከምን ዕቃ መሰራት እንዳለበት፣ ጥሬ ዕቃውን እና ሌሎች ጉዳዮችን እግዚአብሔር እንደዚሁ ዘርዝሮ ነግሮታል። የስርየት መክደኛው መጠኑ ምን መምሰል እንዳለበት፣ ከምን መሰራት እንዳለበት፣ የኪሩቤል ቅርጾች ያላቸው 2 ኪሩቤሎች በቅርጽ የተሰሩ ከምን መሰራት እንዳለባቸው፣ እንዴት መቀመጥና ወዴት መዞር እንዳለባቸው እግዚአብሔር ይህንንም በዝርዝር አስቀምጧል። መጋረጃዎቹ መጠናቸው፣ ቁጥራቸው፣ አሰራራቸውና ከለራቸውን እግዚአብሔር እንደዚሁ በዝርዝር ነግሯል። የሐር ክር አይነቱ፣ ከለሩ፣ መቅረዞቹ፣ ጥሬ ዕቃው አቀማመጡ፣ ህብስቱ ብዛቱን ይናገራል። 6 ህብስት አድርገህ 12 ታስቀምጣለህ ይላል። የእህሉን አይነት ከምን መሰራት እንዳለበት እንደዚሁ እግዚአብሔር አስቀምጧል። የህብስቱ ጠረጴዛ፣ የተቀመመ ዕጣን፣ የዕጣን መሰዊያ፣ የካህናት አልባሳት፣ እነዚህ ሁሉ ጥሬ ዕቃቸው፣ አቀማመጣቸው፣ አልባሳቱ አይነቶቹ፣ ከለራቸው፣ እንዴት መጠለፍ ወይም መሰራት እንዳለባቸው እግዚአብሔር የካህናቱን አልባሳት ጭምር በትእዛዝ ነግሯቸዋል። የወርቅ መሶብ፣
የመታጠቢያ ሳህን፣ የአሮን በትር እነዚህ የት መቀመጥ እንዳለባቸው ከየትኛው አንጻር ከየትኛው እቃ ቀጥሎ መቀመጥ እንዳለበት እግዚአብሔር በዝርዝር ለሙሴ ነግሮታል። የመስዋዕቱ አቀራረብ፣ የመስዋዕቶቹ አይነቶችንና ስርዓቶቹን የመገናኛው ድንኳን ተከላን ጨምሮ እግዚአብሔር ሲናገር መጨረሻ ላይ ለሙሴ ያለው ምን ነበር? በመጀመሪያው ወር በወሩም በመጀመሪያው ቀን ላይ ድንኳኑን ትተክላለህ፣ የመገናኛውን ድንኳን። እነዚህ ዝርዝር ነገሮች በሙሉ ከእግዚአብሔር የተሰጡ ነበሩ። በአንደኛ ዜና ምዕራፍ 28 ቁጥር 19 ላይ ዳዊት ስለ ቤተ መቅደሱ አሰራር የተናገረው አንድ ጥቅስ አለ። እዛ ምዕራፍ ላይ ወደ መጨረሻ አካባቢ ዳዊት ሕይወቱ ሊያልፍ ሲል ቤተ መቅደሱ ለመስራት ፍላጎት ነበረው። እግዚአብሔር ግን አንተ ሳትሆን ካንተ የሚወለደው ወንድ ልጅ ያም ሰለሞን ይሰራልኛል ብሎ ነግሮት ነበር። ነገር ግን ሰለሞን የሰራውን ቤተ መቅደስ አብዛኛውን እቃ ለዛ ቤተ መቅደስ ስራ ያዘጋጀው አባቱ ዳዊት ነበር። ዳዊት ያዘጋጀውም ከራሱ አልነበረም፣ ግን በእግዚአብሔር ምሪት ነበር እና ምን አለ ዳዊት በአንደኛ ዜና ምዕራፍ 28 ቁጥር 19 ላይ ዳዊትም የስራውን ሁሉ ምሳሌ አውቅ ዘንድ ይህ ሁሉ በእግዚአብሔር እጅ ተጽፎ መጣልኝ አለ ይላል። እና ዳዊት ያለው ምንድን ነው? ስለ ቤተ መቅደሱ ስራ እንዴት መሰራት እንዳለበት አውቅ ዘንድ ይህ ሁሉ በእግዚአብሔር እጅ ተጽፎ መጣልኝ ብሎ ሲናገር እንመለከታለን። የስራው ምሳሌ የሚለውን ዳዊት የተናገራቸውን ሁለት ቃላቶች በአንድ መጠቅለል እንችላለን። የስራው ሁሉ ምሳሌ የሚሉትን የስራው ምሳሌ ማለት በሌላ አነጋገር ንድፉ ማለት ነው፣ ወይንም ዲዛይኑ ነው። እና የቤተ መቅደሱ ዲዛይን ሁሉ በእግዚአብሔር እጅ ተጽፎ መጣልኝ እንደዛ እንደማለት ነው። እና በሙሉ የመጣው ከእግዚአብሔር ነው። በንድፉ ውስጥ ሰው ድርሻ አልነበረው። ዘፍጥረት 6 ላይ ተመሳሳይ የሆነ እግዚአብሔር ትእዛዝን ሲሰራ ሰዎችን ሲያዛቸው ሲነግራቸው፣ በተለይ ኖህን ሲነግረው እንመለከታለን። የኖህ መርከብን አሰራር በተመለከተ ይሄ መርከብ እንዴት እንደሰራ ኖህ እንዴት መስራት እንዳለበት ነግሮታል። ከዛ ኖህም በዛው መጠን እንደሰራ መጽሐፍ ቅዱስ ይነግረናል። ዘፍጥረት 6:14 ጀምሮ ከጎፈር እንጨት መርከብን ለአንተ ስራ፣ በመርከቢቱም ጉርጆችን አድርግ። ጉርጆች ማለት ክፍል ወይንም ደርብ ይለዋል። በታችኛው ክፍል ላይ ቁጥር 16 ላይ በ3 ክፍል መሰራት እንዳለበት ይናገራል። እና በመርከቢቱም ጉርጆችን አድርግ፣ በውስጥም በውጭም በቅጥራን ለቅልቃት። እርሷንም እንዴት አደርጋታለህ? የመርከቢቱ ርዝመት 300 ክንድ፣ ወርዷ 50 ክንድ፣ ከፍታዋ 30 ክንድ ይሁን። ለመርከቢቱም መስኮትን ታደርጋለህ፣ ከቁመቷም ክንድ ሙሉ ትተህ ጨርሳት። የመርከቢቱን በር በጎኗ አድርግ፣ ታችኛውንም ሁለተኛውንም ሶስተኛውንም ደርብ ታደርግላታል ይላል። እና እግዚአብሔር መርከብን ስራ ብሎ ለኖህ እንዲሁ ዝም ብሎ አልተወውም። ለሱ ጥበብ፣ ለሱ እውቀት፣ ለምድራዊ እውቀትና ጥበብ አልተወውም። መርከቢቱ እንዴት መሰራት እንዳለበት በዝርዝር ለኖህ ነግሮታል። ለምሳሌ ከነገራቸው ዝርዝሮች መካከል ከጎፈር እንጨት ይላል። ሌላ እንጨት መጠቀም አይችልም ማለት ነው። ከጎፈር እንጨት ስራ፣ ጉርጆችን አድርግ፣ 3 ክፍሎችን አድርግ፣ የታችኛው አለ፣ ሁለተኛው አለ፣ ሶስተኛው ደርብ ይሏል። በ3 ደረጃ እንዲሰራው ነግሮታል። እና ርዝመቱ 300 ክንድ ከዛ ማነስም መብለጥም የለበትም። ወርዷ 50 ክንድ መብለጥ ማነስ የለበትም። ከፍታዋ 30 ክንድ እና መስኮቱን ታደርጋለህ፣ አንድ መስኮት ይላል። በሯንም በጎኗ በኩል አድርግ ብሎ በዝርዝር እግዚአብሔር ይነግረዋል። ጥያቄው ለምን እግዚአብሔር ይህን ሁሉ ዝርዝር መንገሩ ለምን አስፈለገው? ለሰብአዊ ጥበብ ለምን አልተወውም? እያንዳንዱ የቤተ መቅደስ አሰራር 3ቱ ክፍል በውስጣቸው የሚይዟቸው የተለያዩ እቃዎች፣ ጥሬ እቃዎች፣ አቀማመጣቸው፣ ዝርዝር ጉዳዮች በሙሉ ከና አገልግሎቱ የመጣው ከእግዚአብሔር ነው። ጥያቄው ለምን? በጊዜው የነበሩ ጠቢባን የተባሉ ሰዎች ነበሩ። መጽሐፍ ቅዱስ ሲናገር ስለ ባስልኤል ሲናገር ጠቢብ ነው፣ ግን የእግዚአብሔር መንፈስ በላዩ ነበረ። ቤተ መቅደሱን እንዲሰራ እግዚአብሔር መርጦት ነበር፣ ግን የምድራዊ ጥበብ የቤተ መቅደሱን ንድፍ ለመስራት ብቁ አልነበረም። ስለዚህ እግዚአብሔር እያንዳንዷን ነገር በዝርዝር ነገራቸው። ለምን የሚለው እንመለከታለን። የዛሬው ትምህርታችን የሚያተኩረው ንድፉ ላይ ነው እና ንድፉ ምን ይመስላል? መንፈሳዊ ትምህርቱ ምንድን ነው? 4 መንፈሳዊ ትምህርቶችን ከቤተ መቅደሱ ዲዛይን እንመለከታለን። እግዚአብሔር በዚህን ያህል ጣልቃ ገብቶ እያንዳንዱ ነገር ሲናገር እና ሲያዝ ለእኛም የሚነግረን መንፈሳዊ ትምህርት አለ። መንፈሳዊ የምንወስዳቸው መልእክቶች አሉ። 4ቱን እንመለከታለን። የመጀመሪያው ራሳችንን ለማዳን ድርሻ የለንም የሚል ነው።
ሰው ራሱን ለማዳን የዘላለም ሕይወትን ለማግኘት የራሱ የሆነ የሚያመጣው እግዚአብሔር የሚቀበለው መልካም ነገር የለውም እና ቤተ መቅደሱና መርከቡ የኖህ መርከብ የተሰሩት በእግዚአብሔር ቀጥታ ትእዛዝ ነው፣ ዝርዝር ትእዛዝ ነው እያንዳንዱ ነገር እና እነዚህ ደግሞ የሚያሳዩት ደህንነትን ነው። የቤተ መቅደሱ ስራ የደህንነት ስራ ምን እንደሚመስል ክርስቶስ መጥቶ ሊፈጽም የነበረውን የሚያሳይ ምድራዊ አገልግሎት ነበር። ስለዚህ የሰው ልጆች ድነትን የሚመለከት ነው። ድነት ማለት ከኃጢአት ነፃ መሆን ማለት ነው። የኃጢአት ይቅርታ ማግኘት ነው እና የኃጢአት ይቅርታ እስራኤላውያን ያገኙበት የነበረው አገልግሎት የቤተ መቅደስ በምድር ላይ የነበረው የምሳሌያዊ ቤተ መቅደስ አገልግሎት ነው። በዛ አምነው ሲያደርጉ በክርስቶስ እንዳመኑ ይቆጠራል። ምክንያቱም ክርስቶስን የሚወክል ስለሆነ የእግዚአብሔር ክብር ያለበት ነው። ስለዚህ በክርስቶስ ደም ነፃ የሚወጡበት የምድራዊ አገልግሎት ነበር። የበጎች ደም አይደለም፣ የክርስቶስ ደም ነው እና ቤተ መቅደሱና መርከቡ የደህንነት ምሳሌዎች ናቸው። የተሰሩትም ልክ እግዚአብሔር እንዳዘዘው በዛው መጠን ነው የተሰሩት። ዘጸአት ምዕራፍ 40 የመጨረሻው ምዕራፍ እንዴት ቤተ መቅደሱ ዝርዝሩ ነገር እንደተሰራ ይዘግብልናል እና እንደ ሪፖርት ነው የሚያቀርበው። 6 ጊዜ በዛ ምዕራፍ ላይ ምን ይላል? እግዚአብሔርም ሙሴም እግዚአብሔር እንዳዘዘው በዝርዝር እንደዛው ሰራው። 6 ጊዜ እግዚአብሔር እንዳዘዘው ብሎ ይጠቅስልናል። በሌላ አነጋገር ሙሴ፣ ባስልኤል፣ አሮንም ሌሎችም ቤተ መቅደስ ስራ ውስጥ የተሳተፉት ሰዎች በሙሉ እግዚአብሔር ካዘዛቸው ውጪ ምንም ነገር አላደረጉም። ኢንች የሚያክል ቁመቱን አልቀነሱም ወይ አልጨመሩም። የቤተ መቅደሱንም በውስጡ ያሉትንም አገልግሎት የሚሰጥባቸውን እቃዎች ሲሰሩ ማለት ነው። የራሳቸውን ምንም አይነት ንድፍ አላመጡም። የራሳቸውን እቃ አላመጡም። የራሳቸውን ንድፍ አልተከተሉም። አንዲት ሚስማር ያለ እግዚአብሔር ፈቃድ አልተመታችም ማለት ነው። በጥብቅ እንደሚነግረን እግዚአብሔር እንዳዘዘው ብሎ ይነግረናል። በተመሳሳይ ኖህ መርከቡን ሲሰራ የመጨረሻው ቁጥር ላይ ምዕራፍ 6 የመጨረሻው ቁጥር ምን ይለናል? ኖህም እግዚአብሔር እንዳዘዘው መርከቢቱን አደረገ ይላል። እንደዛው ሰራ። ስለዚህ እግዚአብሔር ካዘዘው ውጪ ሌላ አይነት ቁመትን ጨምሮ ወይ ቀንሶ ሌላ እቃ አምጥቶ አልሰራም። እግዚአብሔር እንዳዘዘው ሰራ። ይህ ትልቅ ትምህርት አለው። ትምህርቱ ምንድነው? እኛ ለደህንነታችን የምናመጣው ነገር የለንም፣ ድርሻ የለንም። ንድፉ የእግዚአብሔር ነው፣ ስራውም የእግዚአብሔር ነው። እኛ መቀበል ብቻ ነው ያለን ድርሻ፣ መቀበል እና ንድፋቸው ከእግዚአብሔር ሆኖ የተሰሩት ግን በሰው ነው። እቅዱ የመጣው ከእግዚአብሔር ነው፣ የተሰራው በሰው ነው። ሰው ራሱን ለማዳን ማቀድም አይችልም፣ ከዛ ውስጥ መውጣትም አይችልም። ነገር ግን የእግዚአብሔርን የማዳንን እቅድ በእምነት መቀበልና በትእዛዝ በእምነት በተግባር ማዋል አለበት ነው። እነ ሙሴ የተቀበሉ በእምነት ከዛ በተግባር አዋሉት፣ ሰሩት። በተመሳሳይ እግዚአብሔር የሚሰጠንን የድነት እቅድ ያዘጋጀልንን ዓለም ሳይፈጠር በፊት የተዘጋጀው የድህንነት እቅድ ከእግዚአብሔር ነው። ተቀብለን ግን መስራት የሚገባን እኛ ነን። ስለዚህ ይሄ የሚነግረን ትልቁ ነገር የደህንነት ተቀባዮች ነን እንጂ እኛ ሰጪዎች አይደለንም። አስተዋጽኦ ማድረግም አንችልም። በእምነት መታዘዝና መቀበል ብቻ የኛ ድርሻ እንደሆነ ይነግረናል። የያዕቆብን ህልም ስንመለከት ያዕቆብ ወንድሙን ፈርቶ ሲሸሽ በመንገድ ላይ መሸበት፣ ድንጋይ ተንተርሶ ተኛ ይለናል መጽሐፍ ቅዱስ እና በዛ አስጨናቂ ሁኔታ ላይ ሆኖ እግዚአብሔር ህልምን ሰጠው። ያ ህልም ምን ነበረ? አንድ መሰላል ተዘርግቶ መላእክቶች ሲወጡና ሲወርዱበት ተመልክቶ ነበር እና ልብ ብለን ስናስብ ይሄ መሰላል የደህንነት ጉዳይ ነው። ሰማይን ከምድር ጋር ያገናኘው ክርስቶስን የሚወክል ነው መሰላሉ እና መሰላሉ የተዘረጋው ከሰማይ ወደ ምድር ነው እንጂ ከምድር ወደ ሰማይ አይደለም። ከምድር ወደ ሰማይ ሊደርስ የሚችል መልካም ነገር የለም። ምንም አይነት መልካም ነገር እግዚአብሔር ሊቀበለው የሚችል ከሰዎች የሚመነጭ ከምድር የሚነሳ ወደ ሰማይ የሚደርስ ምንም ነገር የለም። ስለዚህ የህልሙ ትርጓሜ የደህንነትን እቅድ የሚያሳይ ነው። ከሰማይ ወደ ምድር መዘርጋቱ ደህንነት የሚመጣው ከእግዚአብሔር ዘንድ ከሰማይ ወደ ምድር ነው እንጂ ከምድር ወደ ሰማይ የሚሄድ ነገር እንደሌለ የሚነግረን ነው። ለዚህ ነው ክርስቶስ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ወደ ታች ወርዶ ወደ ላይ የወጣው ክርስቶስ ብቻ ነው። በክርስቶስ ካልሆነ ማንም ሰው ከምድር ተነስቶ ወደ ሰማይ የሄደ ማንም የለም፣ ሊሄድም የሚችል የለም። በሰማይ ያሉ ሰዎች አሉ፣ ድነው ወደ ሰማይ የሄዱ ጥቂት ሰዎች እንደ ሙሴ እንደ ኤልያስ። ያም የሆነው በክርስቶስ ነው። ከሰማይ ወርዶ ወደ ሰማይ የተመለሰው እርሱ ብቻ መሆኑን የሚያሳይ ነው። በመዝሙር 3:8 ላይ የእግዚአብሔር ቃል እንደዚህ ይላል፣ ማዳን የእግዚአብሔር ነው፣ በረከትም በሕዝብ ላይ ነው ይላል። ማዳን የማን ነው? የእግዚአብሔር ነው። ሌላ ማዳን የሚችል የለም፣ ሊታደግ የሚችል የለም።
ከምድራዊ ትናንሽ ነገር ሰውን ሊረዳ ይችላል፣ ሊያድን ይችላል። የዘላለም ሕይወትን በመስጠት ኃጢአትን በማሸነፍ ከጠላት መንጋጋ በመንጠቅ ግን ይሄ ስራ ከእግዚአብሔር ጋር ተባብረን የምንሰራው አንዳች አስተዋጽኦ የምናደርግበት የለም። ሙሉ ስራውን የሚሰራው እግዚአብሔር ብቻ ነው። ዮናስ በአሳ ነባሪ ሆድ ውስጥ በሰጠመ ጊዜ እንደዚህ አለ። ዮናስ 2:10 ላይ ደህንነት ከእግዚአብሔር ዘንድ ነው። ደህንነት ማለት መዳን ማለት ነው። ያ ከእግዚአብሔር ዘንድ ነው፣ ከማንም ሊመጣ አይችልም። የቤተ መቅደሱ ንድፍ ይህን የሚያስታውሰን ነው። በኢሳይያስ 45:22 ላይ የእግዚአብሔር ቃል እንደዚህ ይላል፣ እናንተ የምድር ዳርቻ ሁሉ ይላል እኔ አምላክ ነኝና ከኔም በቀር ሌላ የለምና ወደ እኔ ዘወር በሉ ትድኑም አላችሁ ይላል። እና ወደ እግዚአብሔር ዘወር ማለት ውጤቱ አንድ ነው፣ እርሱም መዳን ነው። ወደ እግዚአብሔር ዘወር ብሎ የሚጠፋ ሰው የለም፣ እግዚአብሔር አዳኝ ስለሆነ ማለት ነው። እኔ አምላክ ነኝና ከኔም በቀር ሌላ የለምና የእግዚአብሔር አምላክነቱ አዳኝነቱ ነው። ሊያደን የሚችል ሌላ ማንም የለም። ወደ እኔ ዘወር በሉ ትድኑም አላችሁ ይላል። ስለዚህ ወንድሞችና እህቶች የደህንነትን እቅድ ያወጣው እግዚአብሔር ነው። መቀበል ያለብን ግን እኛ ነን። በእምነት መቀበል፣ ከዛ በጥብቅ እና በጥንቃቄ መታዘዝ። ልክ የቤተ መቅደሱንና የኖህ መርከብን ስራ እያንዳንዱ የሰሩት ሰዎች በጥንቃቄና በጥብቅ ሳያጓድሉ እንደ ተቀብለው እንደሰሩት በተመሳሳይ የደህንነትን እቅድ በእያንዳንዷ ነገር በጥንቃቄ መታዘዝ የሚጠበቅብን እኛ ነን። የእኛ ድርሻ ያ ነው፣ በእምነት መቀበል ከዛ በስራ ማዋል። ስለዚህ ከእግዚአብሔር ጋር መስማማት ይጠበቅብናል ይህም በማድረግ እንጂ እግዚአብሔር ከኛ ጋር መስማማት አይጠበቅበትም። ምክንያቱም የወደቅነው እኛ ነን። እኛ ከእግዚአብሔር ጋር እንስማማለን እንጂ እግዚአብሔር ከኛ ጋር አይስማማም። መጽሐፍ ቅዱስ ሲናገር እግዚአብሔርም በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ይላል። እግዚአብሔር ከዓለም ጋር አይታረቅም። መታረቅ ያለበት የጠፋው ነው የተቅበዘበዘው ሰው ምድር ላይ ያለው ከእግዚአብሔር ጋር ነው እንጂ እግዚአብሔር ከሰው ጋር መታረቅ አይደለም። ምክንያቱም ችግር ያለብን እኛ ነን። የድነቱ እቅድ ንድፉ ሁሉ የሚያሳየን ሁሉም ከሰማይ መምጣቱ ከዛ ሰው ተቀብሎ መስራቱ የሚያሳየው ደህንነት የመጣው ከሰማይ ነው። ችግር ያለብን እኛ ነን። መውጣት ያለብን ያንን ተቀብለን ነው ሙሉ ለሙሉ። እና ስለ ቃል ኪዳን ብዙ ጊዜ ወይንም ስምምነት፣ ህጋዊ ስምምነት ሰው ምድር ላይ ይፈጽማል። ሁለት አካላት የራሳቸውን ነገር አስገብተው አምጥተው የሚያስማማቸው ጉዳይ ላይ ተፈራርመው ይስማማሉ። ከዛ በህግ ይጸናል። ሁለት ሰዎች ሊሆኑ ይችላሉ። አንድ ሰው ከተቋም ጋር ሊሆን ይችላል። ተቋማት አንድ ላይ ሆነው ሊሆኑ ይችላሉ። እና በዚህ ስምምነት ሁለቱም አካላት የራሳቸውን ነገር ያመጣሉ፣ ከዛ ይስማማሉ። ድርድር አድርገው ነው። በደህንነት ግን እንደዚህ አይደለም። ከእግዚአብሔር ጋር የሚደረግ ስምምነት እንደዚህ አይደለም። እግዚአብሔር ሙሉን የሚያቀርበው ኮንዲሽኑን፣ እያንዳንዱን ዝርዝር ነገር የሚያቀርበው እግዚአብሔር ነው። እኛ እዛ ውስጥ ይዘቱ ውስጥ አስተዋጽኦ የለንም ከመቀበል ውጭ። እኛ በእምነት መቀበል ነው። እግዚአብሔር የሚያመጣው ቃል ኪዳን ውስጥ መቀበል ነው እንጂ የኛ ድርሻ የቃል ኪዳኑ ይዘት ውስጥ መጨመርና መቀነስ አንችልም። ስለዚህ እኛ ከእግዚአብሔር ጋር መስማማት እንዳለብን የሚነግረንና የሚያስታውሰን ነው የቤተ መቅደሱ ንድፍ። ለደህንነታችን ምንም ድርሻ እንደሌለን በጸጋው ብቻ እንዲሁ እንደዳንና መታዘዝ ብቻ እንዳለብን የሚነግረን ነው። በሁለተኛ ደረጃ የቤተ መቅደሱ ንድፍ የሚነግረን እግዚአብሔር ግልጽ እንደሆነ ነው። እግዚአብሔር ግልጽ ነው። እንደምናውቀው መጀመሪያ የተሰራው የመገናኛው ድንኳን ነው። የመገናኛው ድንኳን ማለት በመንገድ ላይ እስራኤላውያን ሲጓዙ ወደ ከነዓን የሚተከልና የሚነቀል ጊዜያዊ የሆነ ድንኳን ነው። ከዛ በኋላ ከበርካታ ዓመታት በኋላ ሰለሞን ያሰራው በኢየሩሳሌም ያሰራው ቤተ መቅደስ አለ። ስለዚህ ቤተ መቅደስ ስንል የመገናኛውን ድንኳን እንደዚሁም ሰለሞን ያሰራውን ያንን አንድ ላይ የሚወክል ነው እና እነዚህ ሰራተኞች ሲሰሩት የመገናኛው ድንኳንም ሆነ ሲሰራ የሰለሞን ቤተ መቅደስ ሰራተኞቹ ሲሰሩት ምንም አይነት መደናገር አልነበርም። እያንዳንዱ ዝርዝር ነገር በእግዚአብሔር የተነገረና የታዘዘ ስለሆነ እንዴት መስራት እንዳለባቸው፣ በምን ያህል መጠን መስራት እንዳለባቸው ለእነሱ ግልጽ ነበረ። ለምን? እግዚአብሔር ግልጽ ነው። በድጋሚ ይህን ጥቅስ ስንመለከት ይህንኑ የሚያብራራ ነው። የስራውን ሁሉ ምሳሌ እንዳውቅ ይህ ሁሉ በእግዚአብሔር እጅ ተጽፎ መጣልኝ። ስለዚህ ዳዊት ልጄ እንዴት ቤተ መቅደሱን ይሰራል ብሎ አልተጨነቅም። ሰለሞኑም እንዴት ይሰራዋለሁ ብሎ አላሰበም፣ አልተጨነቅም። ሙሴም ከበርካታ ዓመታት በፊት ምናልባትም ከ400 ዓመት በላይ ፈጅቷል በምድረ በዳ ሲጓዙ የመገናኛው ድንኳን ሲሰራ እንዴት ነው የሚሰራው ብለው አልተጨነቁም።
ምክንያቱም እግዚአብሔር በዝርዝር እያንዳንዱን ጉዳይ ሰጥቷቸው ነግሯቸው ነበረ። እግዚአብሔር የሚጠበቅብንን በግልጽ ይነግረናል። ሳይነግረን የሚጠበቅብንን አይጠይቀንም እና ካልነገረን ከኛም አይጠብቅም። እግዚአብሔር የፍትህ አምላክ ነው፣ ቸር ነው፣ ሩሩ ነው። ባላወቅነው ጉዳይ አይጠይቀንም፣ ግን እንድናውቀው ብርሃንን ያበራልናል፣ መልእክቱን ይነግረናል። ካወቀንና ከሰማን ግን የሚጠብቅብን ነገር አለ። በሰማነውና ባወቅነው ነው ልክ እንድንሰራ፣ እንድንተጋ፣ እንድንጥር፣ ፈቃደኛ እንድንሆን ይጠብቃል። በእኛ ኃይል እንድንሰራ አሁንም አይጠብቅም። በእኛው ጉልበት አይሆንም፣ ግን በሱ ኃይል እንድንሰራ እግዚአብሔር ይጠብቃል። ስለዚህ የሚጠብቅብን ወይንም ከኛ አንዳች ነገር እግዚአብሔር የሚፈልገው የነገረን ነገር ሲኖር ነው። በግል ደረጃ ሲገባን ስንረዳው ነው። ስለዚህ ይሄ በዝርዝር መንገዱ እግዚአብሔር ግልጽ እንደሆነ ከሰዎች የሚፈልገውና የሚጠብቀው ነገር ምን እንደሆነ ያስረዳበት ወይንም የሚያስረዳበት ስርዓት እንዳለ የሚነግረን ነው። ደህንነትን በግልጽ ይነግረናል። መጽሐፍ ቅዱስ በአጠቃላይ የሚናገረው ስለ 3 አካላት ነው። ስለ እግዚአብሔር፣ ስለ ጠላት፣ ስለ ሰይጣንና ስለ ሰዎች ይናገራል። ማንኛውም ታሪክ ስንመለከት፣ ማንኛውም ንግርት፣ ነቢያት፣ ሐዋርያቱ የጻፉት ስለ 3ቱ የሚያወራ ነው እና መጽሐፍ ቅዱስ ስለ እግዚአብሔር የሚለው ሁሉ ትክክል ነው። ስለ ሰዎች ስለኛ የሚናገረውም ትክክል ነው። ስለ ሰይጣን የሚለውም ትክክል ነው እና ከዛ ውስጥ ጻድቅ የሆነው እግዚአብሔር ብቻ ነው። ያንን ሁሉ ዘርዝሮ ሲነግረን እኛ አሜን ብለን መቀበል፣ በእምነት መቀበልና መውሰድ የኛ ማድረግ ይገባናል። እግዚአብሔር ካልነገረን ከኛ አይፈልግም፣ አያስጨንቀንም፣ ግን ፈቃዱን ይነግረናል። በአሞጽ 3:7 ላይ የእግዚአብሔር ቃል እንደዚህ ይላል። ብዙዎቻችን የምናውቀው ጥቅስ ነው። በእውነት ጌታ እግዚአብሔር ምስጢሩን ለባሮቹ ለነቢያት ካልነገረ በቀር ምንም አያደርግም ይላል። ምንም ነገር እግዚአብሔር ሳይናገር ሰርፕራይዝ አያደርግም፣ አያስደንቅም፣ አያስደነግጥም። አንድ እርምጃን በመውሰድ ማለት ነው። ለባሮቹ አስቀድሞ ይናገራል። ምናልባት በህይወታችን አንዳንድ ነገሮች ሲከሰቱ ለምን ይሄ ከመሆኑ በፊት አልነገረንም እንል ይሆናል። በትንቢት የተከሰቱ በርካታ ክስተቶች አሉ። ለምን ያን ሰዎች ለምን ተደናገጡ ሲከሰት እንል ይሆናል። መልሱ ግን ምንድነው? እግዚአብሔር ተናግሯል፣ ሰውን አላስተዋለም። እግዚአብሔር ሳይናገር ቀርቶ አይደለም። ምክንያቱም እግዚአብሔር ለቃሉ ታማኝ ነው። ቃሉ ምን ይለናል? በእውነት ጌታ እግዚአብሔር ምስጢሩን ለባሮቹ ለነቢያት ካልነገረ በቀር ምንም አያደርግም። ስለዚህ ነቢያቶች በጊዜው የነበሩት በመጽሐፍ ቅዱስ ውስጥ የነበሩ ነቢያቶች ትልቅ ጫናና ሸክም ነበረባቸው። የተነገራቸውን ለህዝቡ የማስተላለፍ ማለት ነው። ምክንያቱም እግዚአብሔር ይፈጽሟል። ያን ህዝቡ ካስተዋለ ምንም አይነት ነገር አዲስ ነገር በምድር ላይ አይከሰትም። እግዚአብሔር ከነገረው ውጪ በዓለማችን ላይ ያሉ አሁን የሚከሰቱ ነገሮች ሰዎችን የሚያስደነግጡ የሚያስገርሙ ነገሮች አሉ። ግን እግዚአብሔር አስቀድሞ ተናግሯል። ማቴዎስ 24 ላይ፣ ሉቃስ 21 ላይ፣ በወንጌል በሌላ መጻሕፍቶችም እንደዚሁ በዮሐንስ ላይ እግዚአብሔር የመጨረሻውን ዘመን ክስተቶች በሚመለከት በተለይ በራእይና በዮሐንስ ራእይና በዳንኤል መጽሐፍት እግዚአብሔር ግልጽ አድርጓል፣ ተናግሯል። አዲስ ነገር አይደለም። ስለዚህ እግዚአብሔር ለነቢያቱ ካልነገረ፣ ለህዝቡ ካላሳወቀ አንዳች ነገርን አይሰራም። ምስጢሩን ግን ያሳውቃል ይላል። በምድር ላይ ስንኖር ግር የሚለን ድንግር የሚለን እኛ ሰዎች ነን። እግዚአብሔር አይደናገርም፣ ግር አይለውም። እግዚአብሔር ግልጽ ነው። እኛም ከመደናገር ህይወት፣ ግራ ከመጋባት ህይወት እንድንወጣ በቃሉ አማካይነት ክስተቶቹን፣ አሰራሩን ግልጽ ያደርጋል፣ ይነግረናል። ሁሉን ነገር የእግዚአብሔርን አሰራር በሰብአዊ ማንነታችን መረዳት ይከብደናል። ግን ከድነታችን ጋር የተገናኙ ነገሮች በሙሉ፣ ለድነት የሚያስፈልጉት መልእክቶች በሙሉ እግዚአብሔር ግልጽ አድርጓል። ያንን ሁሉ በእምነት ስንቀበል እና ስንረዳ ለመተግበር ጥረት ስናደርግ እግዚአብሔር አርነት እንደሚያወጣን ይነግረናል። በዛው በአሞጽ መጽሐፍ ምዕራፍ 4 ቁጥር 13 ላይ የእግዚአብሔር ቃል እንደዚህ ይላል። የልቡን ሐሳብ ለሰው የሚነገር ስሙ የሰራዊት አምላክ እግዚአብሔር ነው ይላል። እና እግዚአብሔር የልቡን ሐሳብ ለሰው ይነግራል ይላል። የእግዚአብሔር ልብና እኛ ሰዎች በጣም እንራራቃል። መጽሐፍ ቅዱስ በኢሳይያስ 55 ቁጥር 8 ላይ ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባችሁ መንገዴም ከመንገዳችሁ እንዲሁ የራቀ ነው ይላል። ስለዚህ እግዚአብሔር የልቡን ሐሳብ እንደዚህ ለራቀው ሰው ሲነግረው የራሱ መንገድ አለው። ያንን መረዳት በምንችልበት ሁኔታ በቃል መገለጥ እግዚአብሔር የልቡን ሐሳብ ለሰው ይናገራል።
በሰዎች አማካኝነት የልቡን ሐሳብ ለሰው ይገልጻል። ባለንበት ውድቀት ደረጃ ከኃጢአት በቀር ያን በሚመጥን ሁኔታ ያለንበት የአይምሮ መድከም ያን በሚመጥን ሁኔታ እግዚአብሔር መረዳት እንድንችል እግዚአብሔር በቃሉ አማካኝነት ኃይሉን ገልጾልናል፣ ፈቃዱን ገልጾልናል። የእግዚአብሔር ቃል መጽሐፍ ቅዱስ የእግዚአብሔር መገለጥ ነው፣ መገለጥ ያለበት ነው። እንደ ማንኛውም መጽሐፍ አይደለም፣ የተለየ የእግዚአብሔር መገለጥ ያለበት ነው። ልዩ የሚያደርገው ያ ነው፣ የእግዚአብሔር ቃል ስለሆነ። ስለዚህ ቃሉ ያስፈለገን በልዩ ሁኔታ የእግዚአብሔርን ባለንበት ድካም የእግዚአብሔርን መገለጥ እና የእግዚአብሔርን ሐሳብ መረዳት እንድንችል እግዚአብሔር የሰጠን መረዳት ነው ወይንም መልእክት ነው። እግዚአብሔር የልቡን ሐሳብ ለሰዎች ይናገራል። ስለዚህ ይሄ ትልቅ ቃል ኪዳን ነው። መጠየቅ ነው ያለብን፣ ይህን ቃል ኪዳን እንፈጽም። የልብ ሐሳብ ለኔ ምንድን ነው? የልብን ሐሳብ ለሰው ትናገራለህ፣ ቃልህ እንደሚለው ቃልህ ይላል። ስለዚህ እኔ ለምንሃለው የልብ ሐሳብ ለኔ በግሌ ምንድን ነው? ያንን እግዚአብሔር ይገልጻል፣ ለሰው የሚነግር ስለሚል ማለት ነው። ዝግጁ ከሆነን ይነግረናል። ፊልጵስዩስ 3:15 እና 16 ላይ እግዚአብሔር ቃል እንደዚህ ይላል፣ በአንዳች ነገርም ልዩ ሐሳብ ቢኖራችሁ እግዚአብሔር ይህን ደግሞ ይገልጥላችኋል፣ ሆኖም በደረስንበት በዚያ እንመላለስ ይላል። ይሄ ቁልፍ የሆነ የመጽሐፍ ቅዱስ መርህ ነው። አዲስ የሆነ መረዳት እንዲኖረን ከፈለግን ይህንን መተግበር እና መረዳት ያስፈልገናል። እና ምንድነው ጳውሎስ ያለው? የተለየ ሐሳብ በአንድ ጉዳይ ቢኖራችሁ እግዚአብሔር ይህን ይገልጥላችኋል ይላል። ነገር ግን የሚገልጥልን መቼ ነው? በደረስንበት በዚያ እንመላለስ። በምናቀው ነገር በበራለን ብርሃን በዛ ታማኞች መሆን አለብን ነው። ያንን በሙሉ ልብ መቀበል እና በእምነት የኛ ማድረግ ይገባናል። ከዛ በኋላ ያወቅነውን ነገር የኛ ስናደርገው ስንቀበለው ያላወቅነው ነገር እናውቀዋለን። ስለዚህ እግዚአብሔር በግልጽ ይናገራል። በግልጽ ሲናገር የገባንን ነገር ወዲያው መቀበል አለብን፣ ማመንታት የለብንም። ያልገባንን ነገር በዛው ስንቆይ በገባን ሁኔታው ስንመላለስ በእምነት የኛ ስናደርገው ያልገባን ነገር ላይ እንደርሳለን። እግዚአብሔር መረዳትን በዛ ዙሪያ ይሰጠናል። የእግዚአብሔር ስልትና የጠላት ስልት ሁለት ስልቶች አሉ። ከዚህ አንጻር ሁለቱም የሚነጻጸሩ አይደለም። እግዚአብሔርና ሰይጣን የሚነጻጸሩ አይደለም። የእግዚአብሔር ስልት ምንድነው? ሰዎችን ከብርሃን ወደ ሌላ ብርሃን መምራት። በአንድ ብርሃን ሌላውን ብርሃን ያሳያል፣ ወይንም ባለው ብርሃን ጨለማውን ያበራል። መጽሐፍ ቅዱስ ሲናገር በእግዚአብሔር ዘንድ ጨለማ ከቶ የለም፣ እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የለም ይላል። ስለዚህ ብርሃን የሆነው እግዚአብሔር ሰዎችን ከብርሃን ወደ ብርሃን ነው የሚመራው። አንዱ ብርሃን ውስጥ በእምነት ተቀብለን ስንቆይና በትጋታችን በማጥናታችን ስንቀጥል ሌላውን ያልተገለጠልንን ብርሃን ያበራል፣ መደናገራችንን ያጠፋል። ይሄ እግዚአብሔር ስልት ነው። ሰይጣን የሚያደርገው ከጨለማ ወደ ሌላ ጨለማ ነው የሚመራው። እና አንድ ያልተረዳነው ነገር ቢኖር የሰይጣን ዓላማ ምንድነው የሚያደርገው? ባልተረዳነው ነገር ላይ በመጽሐፍ ቅዱስ ጥርጣሬ ያለን አንድ ጥቅስ ቢኖር፣ ትንቢት መንፈስ ላይ የሚያጠራጥረን አንድ ነገር ቢኖር ትኩረታችን እዛ ላይ እንዲቀር ይፈልጋል። ከዛ እዛ ላይ ጥርጣሬ ላይ በቆየን ቁጥር ወደ አለማመን ይባስ ብሎ ምናልባትም ወደ ክህደት ሊወስደን ይችላል። ብዙ ሰዎች በዚህ ጠፍተዋል። ይሄ የጠላት ስልት ነው። ማድረግ ያለብን የገባን ነገር ላይ ትኩረት ማድረግ ነው። ከዛ ሌላውን በዛ አይን ማየት ነው ያለብን። እና ሁለት የመጽሐፍ ቅዱስ ጥቅሶች ቢኖሩ ወይንም ትምህርት ቢኖርና ያንን የሚያብራሩ ሀሳቦች በመጽሐፍ ቅዱስ ውስጥ ለኛ የሚጋጩ መስሎ የሚሰማን ከሆነ ማድረግ ያለብን ግልጽ የሆነው የመጽሐፍ ቅዱስ ጥቅስ ለኛ የምንረዳው ያንን ጥቅስ ተጠቅመን ግልጽ ያልሆነልንን ማብራራት መቻል አለብን። ስለዚህ ለኛ በዛ ትምህርት በግላችን የሚፈትነን ትምህርት የሚፈትነን ጥቅስ የመጽሐፍ ቅዱስ ክፍል ያልተረዳ ነው በእኛ ድካም፣ ያ ክፍል በተረዳነው ላይ የበላይ መሆን የለበትም። ያ ሲሆን ቀስ እያለ በእምነት እዛ ላይ ስንቆይ ግልጽ ያልሆነው እየበራልን እየተረዳነው እንሄዳለን። ስለዚህ የሰይጣን ስልት ትኩረታችን ጨለማ ላይ እንዲሆንና ያልተረዳነው ነገር ላይ እንዲሆን በማድረግ እኛን ማደናገር ነው። ከዚህ መውጣት አለብን። እግዚአብሔር ግልጽ መሆኑን ተረድተን እንዲገልጽልን በትዕግስት መጠበቅ ይኖርብናል። በሶስተኛ ደረጃ የቤተ መቅደሱ ንድፍ የሚያስተምረን የእግዚአብሔርን ምሪት ነው። በእያንዳንዱ ነገር እግዚአብሔር እንደሚመራን ማሳያ ነው። በጥቃቅን ነገሮች ጉዳዮች ሁሉ እግዚአብሔር ጣልቃ እንደሚገባ እና ይህንንም ማድረግ እንደሚወድ የሚነግረን ነው። አስደሳች ነው። እግዚአብሔር በእያንዳንዷ ጥቃቅን ነገር ቢመራን
ስህተትን አንሰራም። ምክንያቱም እግዚአብሔር ወደ ስህተት ሊመራ አይችልም። የሚመራው ወደ እውነትና ወደ ጽድቅ ነው እና ንድፉ እያንዳንዷ ዝርዝር ጉዳይ በእግዚአብሔር መነገሯ እያንዳንዷ ነገር የእኛን የህይወት ጉዳይ በጥቃቅን በትንንሽ ደረጃ በረቂቅ ደረጃ እግዚአብሔር መምራት እንደሚፈልግና እንደሚችል ማሳያ ነው። እግዚአብሔር የማያውቀውን ንድፍ እና እቅድ ለራሳችን ማውጣት ማለት ከፈቃዱ መውጣት ማለት ነው። እግዚአብሔር ከሱ ውጭ የሆነ የማያውቀውን የእኛን ህይወት ስንኖር እቅድ ስናቅድ የራሳችን ንድፍ ሲኖረን ከእግዚአብሔር ፈቃድ መውጣት ማለት ነው። በደህንነት ግን እቅዱ ከእግዚአብሔር ነው፣ ስራው ከኛ መሆን አለበት። በኢሳይያስ 48:17 ላይ ታላቅ ቃል ኪዳን እናገኛለን። የእግዚአብሔር ቃል እንደዚህ ይላል፣ ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር ማስተምርህ በምትሄድባትም መንገድ የምመራህ አምላክህ እግዚአብሔር ነኝ ይላል። እግዚአብሔር ታዳጊ ነው። ታዳጊ ማለት አዳኝ ነው። የሚያድነን ግን ሲመራንና ሲያስተምረን ብቻ ነው። እግዚአብሔር ያላስተማረውን እና ያልመራውን አያድነው። ስለዚህ ምን ይላል? እኔ የሚረባን ነገር ማስተምርህ በምትሄድባት መንገድ የምመራህ አምላክህ እግዚአብሔር ነኝ። መዳን ከፈለግን እግዚአብሔር እንዲመራን እና እንዲያስተምረን መፍቀድ አለብን ነው። በእያንዳንዱ ነገር እግዚአብሔር ደግሞ ይመራል፣ ያስተምራል። በመዝሙር 32:8 ላይ በተመሳሳይ አስተምርሃለሁ፣ በምትሄድበትም መንገድ እመራሃለሁ፣ ዓይኖቼን በአንተ ላይ አጠናለሁ ይላል። በአዲሱ መደበኛ ትርጉም በዓይኖቼ እከታተልሃለሁ። የሚያስደንቅ ነው። እያንዳንዷን ነገር ስታደርግ እከታተልሃለሁ፣ በእያንዳንዷ ነገር እመራሃለሁ፣ ከፊትህ እወጣለሁ። አንድ ነገር ማስተዋል ያለብን ወዳጆች፣ እግዚአብሔር መሪያችን ካልሆነ፣ መማራችን በእግዚአብሔር ካልሆነ፣ መመራታችንም በእግዚአብሔር ካልሆነ ሌላ የሚያስተምርና የሚመራ ጠላት እንዳለ ማወቅ አለብን። ከሁለቱ ውጪ ሆነን መቆየት አንችልም እና የሚያስተምረን እግዚአብሔር ካልሆነ፣ የሚመራንም እግዚአብሔር ካልሆነ አስተማሪና መሪ ሌላ አለ፣ አሰፍስፎ የሚጠብቅ። መጽሐፍ ቅዱስ እንደሚነግረን ጠላት ልክ እንደሚውጥ አንበሳ በዙሪያችሁ ይዞራል ይላል፣ የሚጠብቃል። ስለዚህ ሊመራንና ሊያስተምረን የሚገባው እግዚአብሔር ነው። የቤተ መቅደሱ ንድፍ ይህን የሚያሳየን ነው። ኤርምያስ 29:11 ላይ ለእናንተ ማስባትን ሀሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሀሳብ ነው እንጂ የክፉ ነገር አይደለም ይላል እና እግዚአብሔር ለእናንተ እኔ አውቃለሁ፣ እኔ ላቅድላችሁ ሲል እናንተ ለራሳችሁ አታውቁም እያለ ነው። ከመዳን አንጻር ምንም የምናውቀው ነገር የለም። ተማሪዎች ነን። ከዛ መቀበል ነው ያለብን። ለራሳችን ማናውቅ መሆኑን መረዳት አለብን እና የሰላም ሀሳብ እንጂ የክፉ ነገር አይደለም ይላል። በሌላ አነጋገር እኛ ለራሳችን ስናቅድና ስናስብ የምናስበው የክፉ ነገር ነው። እግዚአብሔር ለኛ ሲያቅድ ግን የመልካም፣ የሰላም፣ የፍጻሜ፣ የተስፋ ነው። ያንን መቀበል ይኖርብናል። በመዝሙር 78:72 ላይ ያለውን ተመልክተን ይህችኛዋን የሶስተኛውን ነጥብ ጨርሳለሁ። እንደዚህ ይላል። ዳዊት ስለ እስራኤላውያን በምድረ በዳ ያደረጉትን ጉዞ የገጠማቸውን ሁሉ ይናገርና መጨረሻ ላይ እንደዚህ ይላል፣ በልቡ ቅንነት ጠበቃቸው፣ በእጁ ብልሃት መራቸው ይላል እና እግዚአብሔር በልቡ ቅንነት እስራኤላውያንን ጠበቃቸው። እግዚአብሔር ቅን ባይሆን ኖሮ እስራኤላውያን ይጠፉ ነበር። የሚያስቆጣ ነገር ብዙ ጊዜ ሲያደርጉ ስለነበር የእኛም ታሪክ ተመሳሳይ ነው። የተጠበቅነው በእግዚአብሔር ቅንነት ነው እና በልቡ ቅንነት የጠበቃቸው በእጁ ብልሃት ሊመራቸው ነው። እግዚአብሔር ሰዎችን የሚጠብቀው የሚያኖረው እድልን የሚሰጠው ከቀን ወደ ቀን እየበላን እየጠጣን እየሰራን እያገኘን እየተኛን እየተነሳን እንድንኖር የተለመደ ህይወት ውስጥ ገብተን እንዲሁ እንድንኖር አይደለም። እግዚአብሔር በቅንነት የሚጠብቀን በእጁ ሊመራን ስለሚፈልግ ነው። ብዙ ጊዜ ግን ጥያቄያችን ጠብቀን የሚል ነው። ግን እግዚአብሔር የሚወደው እንዲመራን ስንጠይቀው ነው። እንዲመራን በጸሎታችን እግዚአብሔርን ስንለምነው። ብዙ ጊዜ ጸሎታችን ትኩረቱ ጠብቀን ነው። ግን ከዛ ጋር መገናኘት ያለበት ከጥበቃው ጋር ምሪቱ ከኛ ጋር እንዲሆን እግዚአብሔርን መጠየቅ ይኖርብናል። ስለዚህ በቅንነት የሚጠብቀን በብልህ እጁ በአስተማሪ እጁ ሊመራን ስለሚፈልግ ነው። የሚመራን ደግሞ ወደ ጽድቅና ወደ ደህንነት ነው። በመጨረሻ የተለየ መረዳት ለማግኘት የተለየ ጥረት ያስፈልጋል። ሙሴ በዛ ተራራ ላይ በሲና ተራራ 40 ቀን 40 ሌሊት በጾምና በጸሎት ቆየ በተለየ ሁኔታ። ያቺ 40 ቀንና 40 ሌሊት በተራራው ላይ ያሳለፋት ቀን የተለየች ነበረች። ስለዚህ ያገኘው መገለጥ የተለየ ነው። የተለየ መጽሐፍ ቅዱስ መረዳትና መገለጥ ባልተለመደ ህይወት የሚመጣ ነው። እንደተለመደው አይነት ህይወት እየኖርን የተለየ ነገር መጠበቅ አንችልም። ስለዚህ የተለየ መንፈሳዊ መረዳት፣ በረከት እና
ቅድስና ህይወት የሚጀምረው ባልተለመደ ህይወትን በመጀመር ነው። ይሄ ቤተ መቅደሱ ንድፍ እና የሙሴ ዝግጅት የሚነግረን ነው። መጽሐፍ ቅዱስ ሲናገር እግዚአብሔር ቅርብ ነው፣ እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ይላል ኤርምያስ 23:23 ላይ። እግዚአብሔር ለሚፈልጉት ፍለጋቸውን በትጋት ለሚገልጹት ቅርብ ነው። መፈለግ ብቻ ሳይሆን መፈለጋችንን ያንን በጥረት ማሳየት እና በትጋት በተገለጠ ፍላጎታችን አማካይነት እግዚአብሔር ወደኛ እንዲመጣ የተለየ መረዳትን እንዲሰጠን መለማመድና መለመን ያስፈልገናል። ስለዚህ የቃሉ መረዳትና መገለጥ የሚኖረን በትጋታችን በተገለጠው ፍላጎታችን ልክ ነው። በትጋት ያልተገለጠ ፍላጎት ብቻ እግዚአብሔርን በውስጣችን እንዲሰራ አያደርገውም። ግን በትጋታችን ሲገለጥ ያ ፍላጎታችን በዛኑ መጠን የቃሉ መገለጥና መረዳት ይኖረናል። ስናጠቃልል ወንድምና እህቶች የዛሬውን የመጀመሪያውን ክፍል የተመለከትነው ስለ ቤተ መቅደሱ ንድፍ ነው ወይንም ዲዛይኑ ነው። ዲዛይኑን ስንመለከት በሙሉ የመጣው ከእግዚአብሔር ነው። የአራት ነገሮችን መንፈሳዊ ትምህርቶች እንደሚሰጠን በአራት ጉዳዮች ላይ አይተናል። ከዛም በላይ ሊሆኑ ይችላሉ። ትኩረት ያደረግነው ግን ራሳችንን ለማዳን ድርሻ እንደሌለን አይተናል። ለተሰጠን ነፃ ድነት ምላሽ መስጠት ብቻ እንጂ ድርሻ የለንም። ሁለተኛ እግዚአብሔር ግልጽ መሆኑን እያንዳንዱን የሚጠበቅብንን የሚነግረን መሆኑን አይተናል። የሚያደናግረን በሌላ መልኩ ጠላት እንደሆነ ተመልክተናል። በሶስተኛ ደረጃ የእግዚአብሔር ምሪት በእያንዳንዱ ዝርዝር የህይወታችን ክፍሎችና ጉዳዮች የእግዚአብሔር ምሪት እንዳለ እና ያን ማድረግ እንደሚወድ የሚያሳየን እንደሆነ ከንድፉ ተምረናል። በመጨረሻም የተለየ መረዳት በመንፈሳዊ ዙሪያ የሚኖረን ባልተለመደ ህይወትና አዲስ አኗኗር እንደሆነ አይተናል። እግዚአብሔር ይባርካችሁ። በሚቀጥለው ክፍል ሁለተኛውን ክፍል ይዘን እንቀርባለን።